ሩታ ግን ምስኪን ሲያሳዝን በጣም ነው የሚያሳዝነው። ሩታ ግን እኔ እንዳየዋት ከሆነ እኔ እንደተረዳዋት ከሆነ ቤተሰቦቼ ከልጇ አባት ላይ ተስፋ አልቆረጠችም። አሁንም ከውስጧ የቆረጠላት አይመስለኝም እንጂ አሁንም ጊዜ ስጠኝ ብላ የኋላዋ ላይ ነው ያለችው ሩታ ማለት ነው። አሁንም እኔ ተጎዳው ሴት ነኝ፣ ጊዜ ያስፈልግኝ። ሩታዬ የኋላሽ እኮ ያለፈው ያቆሰለሽ ጊዜ ያንቺን ህይወት ድጋሚ አስሮ እንዲያስቀምጥ መፍቀድ የለብሽም። ሲቀጥልሽ አዎ እንደ ሴት በእርግጥ ጊዜ ያስፈልጋታል፣ ግን ከደስታ ጋር ራሱ ሩታ ከተገናኙ አልቆየም። እንደ ኖርማል ጓደኛ ራሱ እኮ መገናኘት ከጀመሩ ራሱ ቆይተዋልና እኔ ሩታን የተረዳውበት መንገድ ከውስጧ የቆረጠላት ነገር ካብርሽ እንደሌለ ነው እኔ እየተረዳዋት ያለሁትና በዚህ አጋጣሚ ደግሞ ይሄን ንጹህና ምስኪን አፍቃሪ እየተገፋ እየተጎዳ ነው። የምር ቤተሰቦች በጣም ያሳዘነኝና ኤፊ እንግዲህ ለአንዴና ለመጨረሻ ያው ደስታ ስላሳዘነው በቀደም አይታችኋል ሁላችሁም እና ኤርፖርት ላይ ነው የመለሰው። በሩታ ጉዳይ ጨርቄ መጣሌ ነው፣ ከዚህ በኋላ በሩታ ተስፋ ቆርጫለሁ በማለት ኤርፖርት ላይ እንግዲህ ወደ መጣበት ለመመለስ ሲል እንግዲህ ኤፍሬምና ፈረንጁ ነበሩ ከሚሄድበት የመለሱትና ኤፍሬም ደግሞ በጣም ስለተሰማው በቃ ሩታ አንዴና ለመጨረሻ የሩታን ቃል መስማት አለበት፣ ከዛኛውም ከዚህኛውም መምረጥ አለባት እና አንድ ቦታ መቆም አለባት፣ የውሳኔ ሴት መሆን አለባት በማለት ኤፊ ግን ሁለቱን አገናኝቷቸው ነበረ። ግን ያው ሩታ አሁንም ጊዜ እንደሚያስፈልጋት ነው። አሁንም የኋላ ላይ ነው ያለችው። የኋላ ታሪክ ሩታዬ እንትን አስሮሽ ህይወትሽን ማስቀመጥ የለበትም። የኋላ ታሪክ አስተምሮሻል፣ ትክክል ነሽ። በእርግጥ በህይወትሽ ላይ መቸኮል የለብሽም። ግን አሁን እኔ የምለው ነገር ቤተሰቦቼ ምን መሰላችሁ? እንዴት አመሻችሁ? ከመሸከች ብያለሁ። ሩታ ናፈቀችን ለምትሉ ሁሉ ይሄው አንጠልጥዬ አምጥቼላችኋለሁ። በዚህ አጋጣሚ ኤፊ ያኔ የታየኝ አንቺ ውበት በየቀኑ ይጨምራል እያለ ነው እንዴ? በጣም በየቀኑ የሷ ነገርማ ምንድን ነው ሚስጥሩ? ምንድን ነው ጉዳዩ? ምንድን ነው በየቀኑ ከውስጥ የሆነማ የሚፈልቅ ነገር አለ ሩታዬ። ያለ ምክንያትማ ይሄ ነገር እያንጸባረቃል ሄደምና ኤፊ ሲል ስለሰማሁት ነው። ይሄ የሁላችንም ደስታ ነው። በሩታ ውበት በሩታ በየቀኑ ፍክት ማለት ያው የሁላችንም ደስታ እንጂ የሚያስከፋን አይደለምና ኤፊዬ የሩታ ምርጥ መከታ ወንድሟ ማለት ነው። በዚህ አጋጣሚ ቲክቶክ ላይ ያየው ነበረ፣ ቀሚስ አልብሰውት ያምርበታል። ምን ያንሰዋል? እናንተ እኮ ማታደርጉት ጉድ የለም። ሩታን ሁሉ እየዘቀዘቁ ነው የሄርሜላ በጎች እያላችሁ ነበረ እና እነሱን ተዋቸው። እነዚህ በተለይ የሄርሜላ ተከታዮች ምንም እኔ ሳስባቸው በጣም ይቀርታ ሁላችሁንም ባይሆንም ገና የቀራቸው ናቸው። እኔ ሰለጠኑም አይመስለኝም። እንዴት እናንተ እነሱ በሚሰሩ ስራ ውስጥ የአንዱ ፎቶ እያነሱ መለጣጠፍ የሆነ ነገር እንትን ማለት ይህ አግባብ ነው ብላችሁ ታስባላችሁ? ለምን ከኋላ ያለው ነገር አይገባችሁም? ሁሌ ለእናንተ የቀረበላችሁን ፊት ለፊት ያለውን ነገር ብቻ ነው የምታዩት። በቃ ምንም በቃ እኔ እንጃ። ወደ እናንተ እንኳን ሌላ ጊዜ እመጣበታለሁ እና ዛሬ ኤፊን ያው ሩታ በጣም እንደውም ፊቷ ላይ ሁሉ ያለፈውን ታሪኳን ስታስታውስ እንደ ማልቀስ የሚሆን እንባ ያነቃትም ከደስታ ጋር በቃ ምንም ሊስማሙም አልቻሉም። እሷ በአንድ በኩል ሰዓት ጊዜ ያስፈልገኛል ለራሴ ከበፊት ህይወቴ መማር አለብኝ ነው የምትለው። ግን ቢሆንም እንደኔ ግን ሩታዬ ለደስታ ቁርጡን እንድትነግረው ነው የምፈልገው። ቤተሰቦች በቃ ጊዜ የሚያስፈልጋት የአንድ ወር የሁለት ወር ግንኙነት አይደለም። አሁን ላይ ስታዩት ደስታ የምር ያሳዝናል። የእውነት አፍቃሪ ነው፣ የዋህ ነው፣ ምርጥ ነው። እኔ እሷን ለምን የልቧን አይን መግለጥ እንዳቃታት ሩታ አላቅም። ጊዜ ያስፈልጋታል የሚባል ነገር ቢሆንም ረጅም እኮ ጊዜ ሆናቸው። ሩታና አብርሽ ወንድ ልጅ ነው። እንደውም እሱ ታግሷል። ሌላ ሰው ቢሆን አይታገስም። ይታገሳል እንዲ ቤተሰቦቼ። ደግሞ ሩታ ያፍቅረሽ አንቺም አይተሸዋል እኮ አብርሽን አፍቅረሽ ምናል እንደተጎዳሽ ምናል ረጅም ጉዞ እንደሄድሽ አይተሸዋል አይደል? ፍቅር ምናል በአንድ ሰው ብቻ ሲሆን ምናል ከባድ እንደሚሆን አይተሸዋል። ያፈቀረ ሰው ደግሞ በዛ ሰው አይጨክንም። እውነቱን ፍርጥ አድርገሽ በቃ እሱን መቀበል ውስጥሽ ካልቻለ ማፍቀር ካልቻለ ላንቺ እንደሚሆን እየታየሽ ካልሆነ ከሱ ጋር ምንም አይነት ራዕይ ከሌለሽ እንዶ ብቻ ተስፋ ተስጮሩ ታየ ነገም እንደዚህ የምትይ ከሆነ ይሄ ልጅ ሰው ነው፣ ወንድ ልጅ ነው፣ እየተጎዳ ስሜቱ ይሄዳል። በጣም ነው እኔ ከደስታ የተረዳሁት ነገር። አሁን ምንድን ነው ብትሉኝ ሩታን በጣም እንደሚያፈቅራት ነው የተረዳሁት። አይኑ ያስታውቃል። ንዴቱ፣ ብስጭቱ፣ ንግግሩ፣ ሁሉ ነገር በቃ ቁጣ ሁሉ የፍቅር ነው። ብስጭት ብሎ ነበር የሚያናግራት። ይሄ ሁሉ ደግሞ ስለሚያፈቅራት በቃ ከሱ
የሆነ ነገር ይጠብቃል አይደል? አንድ ሰው ስታፈቅሩት ከዛ ሲሆን የምትጠብቁት ምላሽ አለ። እሱ ደግሞ ቀን በቀን ከሩታ የሚጠብቀው ምላሽ እያገኘ ሳይሆን በተገላቢጦሹ እሷ እንደውም እየሄደች የልጇን አባት ስትለምን ከልጇ አባት ጋር ስትገናኝ ያህል እሱም አፍቃሪ ነው፣ ወንድ ልጅ ነው፣ ይሰማዋል፣ ስሜቱ አለ። እኔ ደስታ ጋር ያለው ስሜት ለምን ሆነ አልልም። ቤተሰቦች ለምን ብትሉ ሰው ነው፣ ስሜት አለው። ሲቀጥል ደግሞ ወንድ ልጅ ነው። እዛ ጋር ደግሞ ያፈቀራት ሴት ናት። የልጁ አባት ጋር እየሄደች ያያታል፣ ከእሱ ጋር ትገናኛለች። አስባችሁታል? ከባድ ነውና ይሄ የሆነው ደግሞ እሱ ንጹህ ፍቅር ስላለው ስለሚወዳት። እውነት ለመናገር ደስታ ሩታን ቢያገባት ቅብረር አድርጎ በትዳር እንደሚያኖራት ታውቃላችሁ። ንግስት አድርጎ እግዚአብሔርን ምን ይባላል መሰላችሁ? አንዳንዴ የሚወድሽን እንጂ የሚወዳችሁን ሴቶች አታግቡ ይባላል። የምትወዱን ካገባሽ ሩታዬ፣ አንቺ የምትፈልጊው ምናልባት የምትሲው ይሄ ለትዳሬ ቢሆን ብለሽ ምናልባት ከብዙ ነገር የምትሲው ሰውና አንቺ የምትወጁ ሰው ከሆነ ሁሌ ያንን ሰው እየለመንሽ ነው የምትኖሪው። የሚወድሽና የሚያፈቅርሽ እንደ ደስታ አይነት ሰው ከሆነ ግን ሁሌም ንግስቱ አድርጎ ነው የሚያኖርሽ። ሁሌም በትዳርሽ የተደሰትሽ ነው የምትሆኙ። አንቺን ለማስደሰት ጠብር ግፍ ይላል። የማያደርገው ነገር የለም። ስትከፊ ማየት አይፈልግም። በቃ ስለሚወድሽ ማለት ነው። ለአንቺ ብዙ ዋጋ ይከፍልልሻል። እሱ ስለሆነ የወደደሽ ማለት ነው። እና ሴቶችዬ ከምትወዱት ይልቅ የሚወዳችሁ ነው ለትዳርም ለህይወታችሁም። እናንተም በቃ እኔ እንጃ የምር ተስፋ አድርጋችሁበት ተደላላችሁበት የምትቀመጡት ራሱ አፍቅሯችሁ ወዷችሁ የመጣ ሰው ሲሆን እናንተ ወዳችሁ ማደራሳችሁ ያደረጋችሁ ሰው ነገ ጢባ ጢቤ ነው በህይወታችሁ ላይ የሚጫወተው። ምክንያቱም አንቺ ነሽ እንጂ ወደድሽው እሱ ስለማይወድሽ ማለት ነውና ምንጊዜም ለሴቶች የሚመረጠው እንደ ደስታ አይነት አፍቃሪ መልካም ልብ ያለው ዋጋ የሚከፍል ትንሽ ደስታ ጋር ትንሽ አንዳንድ ስህተቶች የሚታዩ ደስታ ላይ ባለማወቅም ይሁን በማወቅ የሚታዩ ከንግግርም አንዳንዴ ደግሞ ጉራቢጤም አለች። እሷ ነገር አለማስተዋል ይመስለኛል። እኔ ለራሴ ብዙ ጊዜ ደጋግሜ ቪዲዮ ላይ ብየዋለሁና ያ ነገር ይመስለኛል እንጂ ደስታ የምር ከልብ በጣም የዋህ ልብ ያለው ንጹህ ልብ ያለው አፍቃሪ ልብ ያለው ልጅ ነው። ዝም ብዬ ሳየው ማለት ነው። ተጣልተው ራሱ በነገራችን ላይ ሩታ አልፈልግም ብለው ራሱ ተጎርቶ እንኳን መልካም ነገር ነው የሚመኝላት እንደ ወንድም ማለት ነው። እንደ ሌላ ወንድ እንኳን ያዙኝ እንቧ ከረዮ ልቀቁኝ ምናምን አይችልበትም። እኛም ሴቶች ደግሞ እንደዚህ አይነት ወንድ አይመቸንም። እኛ እንዴ ቦግ የሚልብንን እንዴ የምን አይነት ነገር የሚሆነውን ነው እኛ የምንወደው። እንደዛ ይመስለኛልና እኔ ግን ሩታዬ ለደስታ የሆነ ቁርጡን ነገር ይበቃ ካልሆነ አይጎዳ ልጅ። እንደ ልጅ ደግሞ ጥሩ ከባድ ነው። እኔ ባለፈ ኤርፖርት ላይ አቀርቅሮ ሲያለቅሳቸው አሳዘነኝ። የምር ከልብ አሳዘነኝ። በቃ አሁን ራሱ ሳይሆን ያሳዝነኛል። ደስታ በፊት ንግግሩን ብዙ ስላልሆነ አልተመቻትም ይሆን ብዬ አሰቡ። አንቺ እንደ ጓደኛ ቀርበሽ ደግሞ ጊዜ እየሰጠሽው አብረሽ እየዋልሽ ከሆነ ከደስታ መቼም አንድ የሚወደድ ነገር ይጠፋል። ቤተሰቦቼ አይጠፋም እኮ አብረው የምትውል ከሆነ አብረው ጊዜ የምታሳልፍ ከሆነ ሻይ ቡና የምትል ከሆነ የሆነ በቃ ሙሉ አልወደደችውም ማለት አይቻልም። ምናልባት የሆነ የምትወደው ጎን እኮ ይኖራል አይደል እንዴ? እንዴት? ስለዚህ ሩታዬ የኋላሽ ታሪክሽ ውስጥ ተደብቀሽ አትቀሪ። ይሄ ልጅሽ አባት አታዩም እንዴ? በእርግጥ እንደሱ እዛም ተንዘላዘይ ማለት አይደለም። ይሄ ህገወጥ የሆነ ነገር አድርጊ ማለት አይደለም። ግን ደግሞ ከልብሽ ልታስገቢ ከሆነ ጊዜ ሳይሆን የእውነት ተስፋ ስጭ። የእውነት ተስፋ ማለት ነው፣ ትክክለኛ ተስፋ። ግን የማይሆን ተስፋ ከሆነ የልጅም ጊዜውን ይጨርሳል አይደል እንዴ? ደስታ እኮ በብዙ ዘንድ የሚፈለግ ሰው ነው። በብዙ ዘንድ እንደውም ለትዳር የሚፈለግ አይነት ጸባይ ያለው ልጅ ነው። እውነት ለመናገር እንጠንጠንጠንጥ ከሚሉት ይልም ማለት ነውና እንደኔ ሩታዬ እንደውም ብትቺ ጊዜ እየሰጠሽው አብራችሁ ጥሩ ጊዜ እያሳለፍሽ የወደፊት እንደዚህ ስል ግን አንዳንዶቻቸው ደስታ ግን እውነት የሚወደድ ልጅ እኮ ነው። እኔ ካየሁት ደስታ እንደ በፊት አይደለም። እና አንዳንድ ያለብህን ባህሪዎች ደግሞ ደስታዬ እስቲ አስተካክል። እስቲ ምናልባት እሷ ጋር ልቧ ላይ እንዳትገባ ያደረገህ ምናልባት የንግግሮች አንዳንዴ በዚህ ወጥቼ በእርግጥ ቁሳቁስ እኮ ፍቅር አይሆንም ደስታዬ። አንተ መኪና ብትገዛላት ሩታ ልታፈቅር አትችልም። ቤት ብትገዛላት ሩታ ልታፈቅር አትችልም። ንጹህ ፍቅርን ብቻ እየሰጠ ንጹህ ማንነትን፣ ንጹህ ታማኝነትን፣ ንጹህ ትሁቱን ደስታ እየሰጣት እንድታፈቅር ማድረግ ትችላለህ። ራስህ ላይም ስራበት እሷ እንድትወድህ ማለት ነው። እና ብቻ ስላሳዘነኝ ነው የምር ብዙ ለፈለፍኩባችሁ ምርጦችዬ ማለት ነው። ያው እንግዲህ አጅሪት አረ ጠፍታለች እያላችሁ ነበረ። ትናንት ባለመምጣቷ ቀርብላችሁ ነበር። እንኳን እናንተ እኔም ቀርብኝ ነበር። ግን ደግሞ ከመሸ ያው በኤፊ ቤት ነው ከቻለችው፣ በራሷ ቤት አልመጣችም። በእርግጥ መታለች ማለት ነው። ከደስታ ኤፍሬም ሩታ ሆኖ አንድ ላይ መጥተዋል። ደስታ ግን በቃ በህይወቴ ላይ አትጫወች ሩታ፣ የመጨረሻ ቆርጥ ያለ
ውሳኔ ንገሪኝ፣ ስለምወድሽ ስለማፈቅርሽ ነው በማለት እንግዲህ ዛሬ በቃ የምር ነበር የተናገረው። የምር ቦግ ብሎ ማለት ነው። በቃ አሳዘነኝ ሳየው፣ ደግሞ ከምር አንጀቴን በላኝና በአሁኑ ሰዓት እንደዚህ አይነት ወንድ ማግኘት ራሱ ከባድ እኮ ነው። አሁን ላይ ታውቃላችሁ ያለንበትን ጊዜም ያለንበትን አስመሳዮች የሞሉበት እንኳን ለትዳር የሚሆን እንኳን ዋጋ የሚከፍል እንኳን የእውነት ከልቡ ለሚወዳት ሴት ፍቅር የሚሰጠውና አሁን ላይ የሞሉት ወንዶች መቼም መጨረሻው ዘመን እስከሚመስል እንደው እኔ እንጃ በልቼሽ ንጥፋ እንጂ አንቺ ልሁን የምትደገፉበት ሳይሆን የሚደገፍባችሁ ወንድ ነው አሁን ላይ የሚፈልገው። እና ሩታዬ ደስታዬ ባመልጥሽ እኔ ደስ ይለኛል። ምክንያቱም ቀስ በቀስ እሷ ሴት ልጅ ናት እኮ ወንድ ልጅ የምታሰለጥነው በብዙ ነገር ያሉበትን ጉድለቶች ደግሞ አንቺ እየሞላሽ የሚሳሳተውን ነገር እያረምሽ ትክክለኛውን ቀጥ ያለውን ደስታ መስራት ትችላለሽ። ምክንያቱም ሴት ልጅ በተፈጥሯ ብልህ ናት ስለሚባል ማለት ነውና አይ ደስታ ያሳዝነኛል። ለማንኛውም ማለት ነው